አሁን የምንገኝበት ስፍራ የክህሎት ፓርክ ነው። የዚህ መነሻው በፌደራል ደረጃ የቴክኒክና ሙያ ስልጠና ኢንስቲትዩት በወዲያ ሳይድ አለ። መሀል ላይ የስራና ክህሎት አለ። እዚህ ደግሞ የምናየው ቦታ የክህሎት ፓርክ ነው። ይሄ ፓርክ ትልቁ ዓላማው እንግዲህ አጠቃላይ እነዚህን ኤሪያዎች ወስደን ስናይ የክህሎት ዞን ተደርጎ ተሰይሟል። በእኛ ደረጃ ተመጋጋቢነት አላቸው። ኢንስቲትዩቱም የልህቀት ማዕከል ነው። ሚኒስቴር መስሪያ ቤቱ እነዚህን መሰረተ ልማቶች የሚያገናኝ ነው። ይሄም በጣም ሜጋ የሚባል ፕሮጀክት ነው። ይሄ መሰረተ ልማት ጊዜውን የዋጁ አዳጊ የሆኑ የመጨረሻ ሃይ ኢንድ የሚባሉ የክህሎት አይነቶችን የምንሰጥበት፣ ልጆቻችንን የምናነሳሳበት፣ ስለ ክህሎት የበለጠ ግንዛቤ እንዲኖራቸው የምናደርግበት፣ ከሀሳብ እስከ ግብይት ባለው ሂደት ከክህሎት ጋር ተያያዥነት ያላቸው የእሴት ሰንሰለቶች ተግባራዊ የሚደረጉበት ቦታ ነው። እንደ ሀገር የ10 ዓመቱ ፍኖተ ብልጽግና ላይ እንደተቀመጠው 5 የሀገር በቀል የኢኮኖሚ ሪፎርማችን የቅድሚያ የተሰጣቸው ዘርፎች አሉ። እነዚያ ዘርፎች ስኪል ፓርክ ውስጥ ይገኛሉ። ግብርና ስለ ስማርት አግሪካልቸር ነው ዓለም ደርሶ ያለው። ስማርት ፋርሚንግ ከየት ተጀምሮ እንዴት ይሰራል፣ የት ይጠናቀቃል የሚለውን በደንብ እዚህ የምናይበት ወርክሾፕ፣ የኢንዱስትሪ ዘርፉም ኮንስትራክሽን ማኑፋክቸሪንግን ጨምሮ ዘመኑን የዋጁ አዳዲስ ክህሎቶች እና ቴክኖሎጂዎች ታሳቢ ተደርገው የሚሰሩበት ቦታ ይሆናል። ቱሪዝም እንደዚሁ አንድ ትልቅ ምሰሶ ነው። ማይኒንግም እንደዚሁ። ማይኒንግ ላይ እንደ ሀገር ከአነስተኛ፣ መካከለኛ፣ ከፍተኛ የምንላቸው እርከኖች አሉት። በተሟላ ደረጃ የሰው ኃይሉን ከማዘጋጀት አኳያ ሰፊ ስራ መስራት ይጠይቃል። እዚህ ከአነስተኛ እስከ ከፍተኛ ባሉት አነስተኛና መካከለኛውን ሌሎች ኮሌጆቻችን እየሰሩ ነው። አድቫንስድ የሆነውን ስኪል እዚህ ቦታ ላይ ማይኒንግን ወይም የማዕድን ሀብት ልማታችን ጋር የምንሰራ ይሆናል። ሌላኛው አይሲቲ ነው ማለት ነው። አይሲቲም እንደዚሁ ራሱን የቻለ ወርክሾፕ ይኖረዋል። የዲዛይን ኮንሰፕቱ የሚሰሩ እጆች እና ብሩህ አእምሮችን አስተሳስሮ ነው ኮንሰፕቹዋላይዝ የተደረገው። ወደ 2000 ገደማ የሚጠጋ ሰው የሚይዝ ስፔስ አለው። ክህሎት ላይ በተለይ ለውጡን ተከትሎ እየተከተልን ባለነው አቅጣጫ ክቡር ጠቅላይ ሚኒስትራችን በፖሊሲ የተደገፈ ሆኖ እንዲሄድ የቅርብ አመራር በመስጠት ረገድ ትልቅ ሚና ተጫውተዋል። ሀብት ማለት ለአንድ ሀገር ትልቅ ሀብት መሆኑን በመንግስት የፖሊሲ ደረጃ ክሊርሊ ተቀምጧል። ከዛ ውስጥ ደግሞ የክህሎት ልማትና የትምህርት ሪፎርም ናቸው። እነዚህ ሪፎርሞች ዓለም የደረሰበትን ደረጃ የዋጀን እንድንሆን የሚያስችሉ ናቸው። ይሄ መሰረተ ልማት በአንድ በኩል ልጆቻችን ጊዜውን በዋጁ አዳዲስ ክህሎቶች የምናስታጥቅበት፣ በሌላ መንገድ የዓለም የክህሎት ኦሎምፒክ ለማዘጋጀት ኢትዮጵያ ፍላጎት አላት። ከዚያ በፊት የአፍሪካ ኦሎምፒክም አለ፣ በየ2 ዓመቱ ይካሄዳል። የዓለምም የአፍሪካም እነዚህን ኦሎምፒኮች የምናካሄድበት ስፍራም ጭምር ሆኖ ያገለግላል። ግንባታውን አፋጥነን ወደ ተሟላ አገልግሎት መሄድ ይጠበቅብናል። ሲጠናቀቁ እነዚህ 2 ሜጋ ፕሮጀክቶች እንደ ሀገር ለክህሎት ልማት መንግስት የሰጠውን ትኩረት፣ ለስራ እድል ፈጠራ ስራ መንግስት የሰጠውን ትኩረት ወደ አንድ የላቀ ደረጃ ለማሸጋገር ያስችላል ማለት ነው።